ሰላም ሰላም እንዴት ናችሁ? የደሱ ሄልዝ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ አስተማሪ ርዕስ መጥቻለሁ። በዚህ ቪዲዮ ለእናንተ ልነግራችሁ የፈለኩት የቶንሲል በሽታ መከላከያ ዘዴዎች ወይም ደግሞ መከላከያ መንገዶች ምን ምን ናቸው የሚለውን በደንብ አብረን እንመማራለን ማለት ነው። ከዛ በፊት ግን እንደተለመደው ለቻናሌ አዲስ የሆናችሁ ሳብስክራይብ ያደረጋችሁ ቪዲዮውን እስከመጨረሻ እንድታዩት እጠይቃለሁ። ነባር ቤተሰቦችም ላይክ እና ሼር ያደረጋችሁ የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎች ችግራቸውን እንዲፈቱበትና እንዲማማሩበት ማድረግ ትልቅ ሚና ስላለው ትብብራችሁ እንዳይለይ ስል እጠይቃለሁ። አብራችሁን ቆዩ። ወደ ዋና ሀሳቤ ስገባ እንደሚታወቀው የቶንሲል ህመም ቶሎ ካልታከመ ውስብስብ የሆኑ የጤና ችግሮችን የሚያስከትል የበሽታ አይነት ነው። ለምሳሌ መግል ሊፈጥር ይችላል። ሌላም ደግሞ በስራ ካልታከመ የኩላሊት ችግር ሊያመጣ ይችላል፣ የልብ ህመም ሊያመጣ ይችላል። እንዲሁም ደግሞ ኢንፌክሽኑ በተለይ ደግሞ ባክቴሪያል ኮዝ ከሆነ ኢንፌክሽኑ ወደ ተለያዩ ሰውነት ክፍሎቻችን ዲስሜት ካደረገ ለሞት ሊዳረግ የሚችል የበሽታ አይነት ነው ማለት ነው። ስለዚህ ጥንቃቄዎች ላይ ወይም ደግሞ መከላከያ መንገዶች ላይ በደንብ መስራት በጣም አስፈላጊ ነው ማለት ነው። በተለይ ደግሞ ዛሬ ወደ 10 የሚጠጉ መከላከያ ዘዴዎች ምን ናቸው የሚለውን አብረን እናያለን ማለት ነው። የመጀመሪያውና አንደኛው ሃይጂን ነው ወይም ደግሞ ንጽህና መጠበቅ ነው። በተለይ ደግሞ ሽንት ቤት ደርሰን ከመጣን በኋላ ምግብ ልንመገብ ካሰብን ጀምሮ ወይም ደግሞ ምግብ ከመመገባችን በፊት ሌላው ደግሞ ካስነጠስንና ከሳልን በኋላ በደንብ የእጃችን ንጽህና መጠበቅ ባክቴሪያው በተለያየ ምክንያት ወደ ሌሎች ሰዎች እንዳይተላለፍ ማድረግ እንችላለን ማለት ነው። በተለይ ደግሞ ሂደን ሰዎችን ልንጨብጥ እንችላለን፣ ሰዎችን ሂደን ሰላም ልንል እንችላለን፣ አንዳንድ ነገሮችን ሰርፌሶችን ልንነካ እንችላለን። እንዲሁም የተለያየ በድሮፕሌትም ሊተላለፍ ስለሚችል ጥንቃቄ ማድረግ በጣም አስፈላጊ ነው ማለት ነው። እንደሚታወቀው በተለይ ደግሞ ባክቴሪያል ኮዝ ከሆነ በጣም ሴቪር የሆነ ወይም ደግሞ ኮምፕሊኬትድ የሆነ ችግሮችን ሊያስከትል ስለሚችል ጥንቃቄ ማድረግ በጣም አሪፍ ነው ማለት ነው። ሁለተኛው በጋራ የምንጠቀማቸውን ነገሮችን ማስወገድ ነው። ለምሳሌ እንደሚታወቀው እንግዲህ ቶንሲላይተስ ስለምንጠራው የሚመጣው በሁለት አይነት ኮዛቲቭ ኤጀንቶች ነው። አንደኛው ቫይራል ሊሆን ይችላል፣ ሁለተኛው ባክቴሪያ ሊሆን ይችላል። ስለዚህ እነዚህ ደግሞ ኮንታጂየስ ናቸው ወይም ደግሞ ከአንድ ሰው ወደ አንድ ሰው የመተላለፍ አቅማቸው ከፍ ያለ ነው እና በጋራ የምንጠቀማቸውን ነገሮች ማስወገድ በጣም አስፈላጊ ነው ማለት ነው። በተለይ ደግሞ የአንድ ሰው በቶንሲል በሽታ ከታመመ በምግብ ሲበላ፣ ውሃ በሚጠጣበት ጊዜ እንደገና ደግሞ እነዚህ አልባሳትን ሲጠቀምና ሌሎች የተለያዩ ነገሮችን ሲጠቀም ፐርሰናሊ ቢሆን አሪፍ ነው ማለት ነው። በተለይ ደግሞ ምግብ ሰዎች ጋር አብሮ የሚበላ ከሆነ በተለያየ ምክንያት ሊነካካ ይችላል። ውሃም እሱ የጠጣበትን ውሃ ሌሎች ሰው የሚጠቀሙት ከሆነ በዛ ሊተላለፍ ይችላል ማለት ነው። በተጨማሪ አንሶላ ወይም ደግሞ የተለያዩ አልባሳትን በጋራ የሚጠቀም ከሆነ ወደ ሌላው ሰው በሴክሬሽን ወይም ደግሞ ሳሊቫ ምናምን ስለሚኖር ሊተላለፍ ይችላል ማለት ነው። እንዲሁም የጥርስ ብሩሽ ምናምን እንደዚህ አይነት ነገሮችን በፕራይቬትሊ ቢጠቀም በሽታውን ራሱ ስታግናንት አድርጎ ቆይቶ ሌሎች እንዳያስተላልፍ ማድረግ ይችላል ማለት ነው። ስለዚህ በጋራ መጠቀም የለበትም ማለት ነው አሁን የጠቀስናቸውን ነገሮች። ስለዚህ ሰውየው በሚታመምበት ጊዜ አንድ ሰው በቶንሲል የራሱን ሩም አዘጋጅቶ በተለይ ደግሞ ኢንኩቤሽን ፔሪዮዱ እስከሚጠፋ ድረስ ወይም ደግሞ ኢንኩቤሽን ፔሪዮዱ እስከሚያልፍ ድረስ የበሽታው የመተላለፍ አቅም ከፍተኛ በሆነበት ሰዓት ብቻውን ቢሆን አሪፍ ነው ማለት ነው። ሶስተኛ በተለይ ደግሞ በሚታመምበት ጊዜ ሆም ላይ የራሱ ቢቀመጥ አሪፍ ነው ማለት ነው። በተለይ ደግሞ እንደሚታወቀው ህፃናት ካሉ ብዙ ጊዜ ቶንሲል እንደሚታወቀው ከ5 አመት እስከ 15 አመት ያሉ ህፃናት ነው የሚያጠቃና ህፃናት ወደ ሌላ ህፃናት እንዳያስተላልፉ ወይም ደግሞ ወደ ሌሎች ሰዎች እንዳያስተላልፉ በተለያየ ምክንያት በኮንታክት ሊሆን ይችላል፣ እጃቸውን ይዘው ሲጨብጡ ሊሆን ይችላል፣ ሲስሉ ሲተነፍሱ ሊሆን ይችላል እና ባክቴሪያው ወይም ደግሞ ቫይረሱ ወደዛ እንዳይገባ ማድረግ ይችላሉ ማለት ነው። ስለዚህ ሲታመሙ ህፃናት ቤት ላይ ማስቀመጥ እጅግ በጣም አስፈላጊ ነው ማለት ነው። አራተኛ ስንስልና ስናስነጥስ ከቨር ማድረግ አለብን። ለምሳሌ በቲሹ ሊሆን ይችላል፣ ለምሳሌ እንደ ሶፍት አንዳንድ ነገሮች በተለያዩ ነገሮች ከቨር ማድረግ እንችላለን። ሌላው ደግሞ ስናስነጥስና ስንስል በኤልቦ ወይም ደግሞ ይሄ በኪርኒያችን ከቨር አድርገን ብናስነጥስ
ወደ ሌላ ሰው የማስተላለፍ አቅሙን ዝቅ ማድረግ እንችላለን ማለት ነው። ስለዚህ ስንስልና ስናስነጥስ በተለያዩ ነገሮች ከቨር አድርገን ቢሆን የተመረጠ ነው። ከዚህ በተጨማሪ አምስተኛ የጥርስ ብሩሽ ስንጠቀም በተለይ ደግሞ ሰውየው ከበሽታው ካገገመ በኋላ መቀየር አለበት ማለት ነው። ምክንያቱም ታሞ በነበረበት ሰዓት የጥርስ ብሩሽ የሚቦርሽ ከሆነ ሪኢንፌክትድ ሊደረግ ይችላል ማለት ነው። ስለዚህ የጥርስ ብሩሽ ሰውየው ሪከቨር ካደረገ በኋላ ከበሽታው ወይም ደግሞ ከዳነ በኋላ ሌላ የጥርስ ብሩሽ ገዝቶ ወይም ደግሞ ሪፕሌስ ቢያደርግ እጅግ በጣም አሪፍ ነው ማለት ነው። ምክንያቱም ባክቴሪያው እዛ ላይ ሃርቦር አድርጎ ይቆያል። ዘን ደግሞ ብሩሽ የጥርስ ብሩሽ ሲጠቀም ሪኢንፌክትድ ሊያደርገው ይችላል እና እሱን በደንብ ወይም ደግሞ ብሩሽ መቀየር አለበት ማለት ነው። ስድስተኛ የበሽታ የመከላከል አቅማችን ሊጨምሩ የሚችሉ ተግባሮችን ማከናወን ነው። ለምሳሌ ሄልዚ የሆነ ዲየት መመገብ ስፔሻሊ በፍራፍሬዎች በአትክልቶች እና በፋይበር የበለፀጉ ምግቦችን አዘውትሮ መመገብ የበሽታ የመከላከል አቅማችን ከፍ እንዲል ያደርጋል ማለት ነው። ከዚህ በተጨማሪ ሰፊሸንት የሆነ ስሊፕ መተኛት ብዙ ጊዜ እንቅልፍ ስንተኛ ሴሎቻችን እንዲታደሱ ማድረግ እንችላለን እንደገና ደግሞ ሰውነታችን ሪኢነርጃይዝ ማድረግ እንችላለን ማለት ነው። ስለዚህ ጥናቶች እንደሚያስረዱት ግን አንድ ሰው ከ7 እስከ 8 ሰዓት በ24 ሰዓት ውስጥ መተኛት አለበት ማለት ነው። ስለዚህ እንቅልፍ የበሽታ የመከላከል አቅማችን ከሚጨምሩ ነገሮች ውስጥ አንዱ ነው ማለት ነው። ሌላው ሬጉላር ኤክሰርሳይዝ ነው ወይም ደግሞ ወጥ የሆነ ስፖርታዊ እንቅስቃሴ ወይም ደግሞ የአካል ብቃት እንቅስቃሴ ማድረግ አሁን እንዳልነው የበሽታ የመከላከል አቅማችን ከፍ እንዲል ወይም ደግሞ ኢሚኒቲያችን ቦስት እንዲሆን ከሚያደርጉ ነገሮች ውስጥ አንዱ ነው ማለት ነው። ስለዚህ አዘውትሮ ስፖርታዊ እንቅስቃሴ መስራት አጠቃላይ ለካርዲዮቫስኩላር ኢንቴግሪቲ ለለንግ ካፓሲቲ እና አጠቃላይ ለሰውነታችን ጤንነት እጅግ በጣም አስፈላጊ ስለሆነ አዘውትሮ ስፖርታዊ እንቅስቃሴ መስራት አንደኛው ቶንሲል እንዳይዘን የምናደርግበት ዘዴ ነው ማለት ነው። ከዚህ በተጨማሪ ስትረስን ማኔጅ ማድረግ ነው። እንደሚታወቀው ስትረስን ቶታሊ ማጥፋት አንችልም ነገር ግን መቀነስ እንችላለን ማለት ነው። ብዙ ጊዜ ስትረስ በሚኖርበት ጊዜ ወይም ደግሞ ስትረስ ከፍተኛ በሚሆንበት ጊዜ ኮርቲሶል የሚባለው እና ሌሎች የሆርሞን አይነቶች ይመነጫሉ እነሱ ደግሞ አሁን እንዳልነው የደም ስርዓት በደንብ ፍሎ እንዳያደርግ በማድረግ ውፍረት እንዲመጣ በማድረግ እና መጨናነቅ እና ዲባቴ እንዲከሰት ስለሚያደርጉ ስትረስን ማኔጅ ማድረግ አንዱ ለቶንሲል እንዳንጠቃ ከሚያደርጉ ነገሮች ውስጥ በትልቅ ደረጃ ይጠቀሳል ማለት ነው። ሰባተኛ ሰውነታችን በቂ የሆነ ፈሳሽ ለሰውነታችን በቂ የሆነ ፈሳሽ መስጠት ነው። እንደሚታወቀው ብዙ ጊዜ ሰውነታችን በደንብ ሃይድሬት በምናደርግበት ጊዜ የአፍ ድርቀት ላይኖር ይችላል ማለት ነው። ከዛ በተጨማሪ ደግሞ የተለያዩ ባክቴሪያዎችን ፍለሽ ማድረግ እንችላለን እንዲሁም ደግሞ የሰውነታችን ተግባር በመጨመር ትልቅ ሚና ስላለው ለቶንሲል በሽታ እንዳንጠቃ ያደርጋል ማለት ነው። ብዙ ጊዜ አፍ ሲደርቅ እና ለብዙ ሰዓት ውሃ ማንጠቀም ከሆነ ለቶንሲል የመጋለጥ አቅማችን ከፍ ይላል ማለት ነው። ስለዚህ በደንብ ሰውነታችን ሃይድሬት ማድረግ በተለይ ደግሞ በቀን ውስጥ ከ2 እስከ 2.5 ሊትር መጠጣት አጠቃላይ ለሰውነታችን ጤንነት እጅግ በጣም አስፈላጊ ነው ማለት ነው። እንደሚታወቀው ውሃ እንግዲህ የበሽታ የመከላከል አቅማችን ከፍ እንዲል ከሚያደርጉ ነገሮች ውስጥ አንዱ ነው። በተለይ ደግሞ መርዛማ ንጥረ ነገሮችን እንዲወገዱ ያደርጋል ባክቴሪያዎች እና የተለያዩ ጀርሞች ሰውነታችን እንዳይገቡ ማድረግ ይችላል ማለት ነው። ስለዚህ ሰውነታችን ሃይድሬት ስለሚያደርግ ሰውነታችን ፍሬሽ ስለሚያደርግ ለበሽታ እንዳንጠቃ ወይም ደግሞ የበሽታ የመከላከል አቅማችን ከፍ እንዲል ስለሚያደርግ ለቶንሲል እና ለተለያዩ በሽታዎች እንዳንጠቃ ይሆናል ማለት ስለዚህ አዘውትረን ከ2 እስከ 2.5 ሊትር መጠቀም እጅግ በጣም አስፈላጊ ነው ማለት ነው። ስምንተኛ ውሃ ሞቅ አድርገን በጨውና በጨው በመጨመር ይሄ ዋርም ሳላይን ጋርግል ለምንጠራው መጠቀም ነው። በተለይ ደግሞ ይሄ ሞቅ ያለ ውሃን ጨው ጨምሮ መጎማመጥ አሁን እንዳልነው ኢንፍላሜሽን ካለ ቁስለት ካለ እና እብጠት በሚኖርበት ጊዜ እነሱን ለማስታገስ አሪፍ ነው። ከዛ በተጨማሪ ደግሞ የተቆጡ የሴል ፓርቶች ካሉ ለምሳሌ የቶንሲል ፓርቶች እነሱን ለመቀነስ የትሮትን ወይም ደግሞ ኢደማውን ለመቀነስ እጅግ በጣም አስፈላጊ ነው ማለት ነው። ከዛ በተጨማሪ ደግሞ አላስፈላጊ የሆኑ ባክቴሪያዎች ካሉ እነሱንም ለማስወገድ ይጠቅማል ማለት ነው። ስለዚህ
በውሃን ሞቅ አድርጎ ጨው በመጨመር ሱዝ ማድረግ እጅግ በጣም ይጠቅማል ማለት ነው። ዘጠነኛ ብዙ ጊዜ ህፃናት ላይ ነው ይሄ ችግር የሆነው እና ለምሳሌ በጣም ኮልድ የሆነ ውሃን ይጠቀማሉ በተለይ ደግሞ ፍሪጅ የገባ ውሃን ሲጠቀሙ እንደገና ደግሞ በረዶ የሰሩ ለምሳሌ እንደ ጆላቴና እንደ ጣፋጭ ነገሮችን ሲጠቀሙ ቶንሲል በደንብ በቶንሲል ኢንፌክሽን ሊፈጥር ይችላል ማለት ነው። ስለዚህ ብዙ ጊዜ እነዚህን ነገሮች አዘውትረው የሚጠቀሙ ሰዎችን በመከልከል ነው። በተለይ ቀዝቃዛ ነገሮችን ስንጠቀም ቶንሲላችን ይቆጣል። ስለዚህ በዛ ምክንያት እብጠት ሊኖር ይችላል ቶንሲል ልንጠቃ እንችላለን ማለት ነው። ስለዚህ ይሄንን ማስወገድ በተለይ ደግሞ ይሄ አይስ ስለምንጠራው በረዶ በተለይ ደግሞ በጆላቴ በውሃ በተለያየ ነገር የምንጠቀመው መቀነስ አለብን። ከዚህ በተጨማሪ አስረኛ ማኔጅ ማድረግ ነው። በተለይ ደግሞ ማኔጅመንት እንደሚታወቀው ወይም ደግሞ ትሪትመንት እንደ አንዱ እንደ ፕሪቬንሽን ኦፕሽን ይቆጠራል እና በበሽታው ከተያዝን በኋላ በደንብ ራሳችን ማኔጅ ማድረግ ነው። ቅድም እንዳልነው በደንብ ያልታከመ ቶንሲል የተለያዩ ችግሮችን ያስከትላል። ለምሳሌ የኩላሊት ችግር የልብ ችግር እና የተለያዩ ችግሮችን ያስከትላል። ስለዚህ እንደነዛ አይነት ችግሮች እንዳይፈጠሩ ትሪት ማድረግ እንደ አንዱ እንደ ፕሪቬንሽን ሜካኒዝም ይቆጠራል ማለት ነው። በተለይ ደግሞ ባክቴሪያል ከሆነ ሰልፍ ትሪትድ አይደለም የባክቴሪያል ኢንፌክሽን እና በደንብ በመድኃኒቶች በደንብ መድኃኒቶችን በአግባቡ መውሰድ እና በመድኃኒቶች መታከም ለዚህ በሽታ በደንብ እንድናገግምና አሁን ያልናቸው ችግሮች እንዳይከሰቱ ማድረግ እንችላለን ማለት ነው። ነገር ግን በቫይራል ኮዝ ከሆነ ወይም ደግሞ በቫይራል ኢንፌክሽን የሚመጣ ከሆነ በሳፖርቲቭ ኬር ወደ ነበረበት ሊመለስ ይችላል ማለት ነው። ስለዚህ ምንም አይነት ህክምና ላያስፈልገው ይችላል ማለት ነው። ስለዚህ ቤድ ረስት በደንብ ምግብ በመመገብ ሰውነት ውሃን በደንብ በመጠጣት እና በቂ የሆነ እረፍት ማድረግ በቂ የሆነ ፈሳሽ መውሰድ ቶሎ ወደዚህ እንድናገግም ማድረግ እንችላለን ማለት ነው። ስለዚህ እነዚህ መከላከያ ዘዴዎችን መተግበር ቶንሲል ሊያስከትል ከሚችለው ችግር አጠቃላይ ሪከረንት ኢንፌክሽን እንዳይመጣም በማድረግ ትልቅ ሚና ስላላቸው እነዚህን መተግበር በጣም አስፈላጊ ነው ማለት ነው። ዛሬ እንግዲህ ስለ ቶንሲል መከላከያ ዘዴዎች አሪፍ ነገር አግኝታችኋል ብዬ አስባለሁ። ስለዚህ ቀጣይ ላይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ ላይክ ሼር እንዲሁም ደግሞ ሰብስክራይብ ያደረጋችሁ የደወል ትብብራችሁ እንዳይለይ ስል እጠይቃለሁ። ባይ ባይ